የሶሻል ሚዲያ ስንጠቀም እንዴት አድርገን የጊዜ ገደብ ሴት በማድረግ ወይ ደግሞ ታይም ሊሚት ሴት በማድረግ ያ ጊዜ ገደብ ሲያልቅ እኛ ብንረሳው እንኳን አውቶማቲካሊ እንዴት ከሲስተም እንዲያስወጣን ማድረግ እንደሚችል በዛሬ ትምህርታችን አንድ በአንድ የማሳያችሁ ይሆናል። እናንተ ቪዲዮ ላይክ እና ሼር እንዲሁም ደግሞ ቻናሉን ሰብስክራይብ በማድረግ እኔን ሰፖርት ማድረግ ትችላላችሁ። ኦኬ በመጀመሪያ ምን እናደርጋለን? ወደ ስልካችን ሴቲንግ እንሄዳለን። ወደ ስልካችን ሴቲንግ ውስጥ ከገባን በኋላ ወደ ታች ሄደን ዲጂታል ዌልቢንግ ኤንድ ፓሬንታል ኮንትሮል የምትላለች እሷ ላይ ክሊክ እናደርጋለን። እሷ ላይ ክሊክ እንዳደረገን እዚህ ጋር ምን ይላል? አፕ ሊሚትስ የሚል አለ። አፕ ሊሚት አለ። የኔ አሁን 3 ነገሮች ሊሚት አድርጌያለሁ። ፌስቡክ፣ ቴሌግራም እና ቲክታክ ማለት ነው። ኦልሬዲ ጨርሻለሁ። ለቀን 30 ደቂቃ ነው ሴት ያደረኩት። ልክ 30 ደቂቃን ከተጠቀምኩት በኋላ በዚህ መልኩ ሃይድ ያደርገዋል ማለት ነው። ስክሪን ላይ ሄጄ ባሳያችሁ አሁን ማለት ነው። ይኸው ቲክቶክን እዩት፣ ቴሌግራምን እዩት፣ ፌስቡክን ስለተጠቀምኩት ሙሉ በሙሉ ብለር ያደርገዋል ማለት ነው። ስለዚህ ሌሎቹን ደግሞ እንዴት እናንተ ሴት እንደምታደርጉ ላሳያችሁ። ለምሳሌ ለዩቱብ እዚህ ጋር መጥቼ ልምረጥና ከዛም በኋላ ለዩቱብ ስንት ሰዓት ወይ ደግሞ ደቂቃ ሴት ማድረግ ትፈልጋለህ ይለኛል። እዚህ ጋር ለምሳሌ ያን ያህል 1 ሰዓት ከ40 ደቂቃ ምክንያቱም የተለያየ ትምህርታዊ ነገሮች ስለሚማርበት እዚህ ጋር እንዲህ ሴት ላድርገው ከዛም በኋላ ኦኬ ይለዋለሁ ማለት ነው። ከዛ ዩቱብን ተጠቅሜ ካልጨረስኩት እንደዚህ አይነት ከለር ይሰጠዋል። ከጨረስኩት ደግሞ ቢለር ያደርገዋል ማለት ነው። ስለዚህ እንዲያርጋችሁ የተኛውም ሶሻል ሚዲያ በዚህ መልኩ የጊዜ ገደብ ወይ ደግሞ ታይም ሊሚት ሴት በማድረግ እናንተ ብትረሱ እንኳን ሲስተሙ በራሱ እንዲያስወጣችሁ ማድረግ ትችላላችሁ ማለት ነው። ይህ ቪዲዮ አስተማሪ ሆኖ ካገኛችሁት ላይክ እና ሼር አድርጉት። እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እንደዚህ አይነት ቲፖችን በነፃ ማግኘት ትችላላችሁ። እንዲሁም ጥያቄ፣ ሀሳብ፣ አስተያየት ካላችሁ ኮሜንት ቦክስ ላይ ጻፉልኝና በሌላ ቪዲዮ